ማህበራዊ ሚዲያው ላይ አጀንዳ እንዲሆን የተፈለገው አንድ ጉዳይ ብቻ ነው። እርስዎ የሚመሩት ፓርታል የፌደራል ከተሞች ጉዳይ ነፃ የማንሆንበት አንድ ኮንዲሽን ብቻ አለ፣ አንድ ሁኔታ አለ። ቃላት ተወራውሮ የደማ ሰው አይተዋል ዶክተር? እዚህ አዳራሽ ውስጥ በቃ እሱ ነው ለኔ። የቆሰለ ሰው አይተናል። 1000 እርምጃም ይሁን 500,000 እርምጃም ይሁን በአንድ ይጀምራል። ነገር ግን ከመጀመሪያ በፊት ወደ ትክክለኛ አቅጣጫ ዞር። ለምንስ ነው ይሄ አጀንዳ ወደ ፊት ለፊት መጥቶ ብዙዎች እንዲነጋገሩበት የሆነው? ሪሊ ደግሞ በዚህ አጀንዳ ላይ ያለው አዳራሽ ውስጥ ያለው እውነት ምንድነው? ሰምተን ማናቃቸው ድምጾች የተሰሙበት ታላላቅ ታሪኮች እየተሰሩ ያሉበት ሂደት ነው ብዬ አስባለሁ። እቺን አሰምራለሁ። የተለያዩ ድምጾችን እየሰማን እንገኛለን። አንድ የተዘነጋ ነገር ያለ ይመስለኛል። ሁሉ ነገርማ ተመሳሳይ ቢሆን ኖሮ ለምን መግባባት ብለን የዚህን ያህል ሪሶርስ እናባክናለን? አንዳንድ መልካም የሆኑ ቃላቶች ካሉ እነዚያም ቢሆን በይቅርታ የሚታለፉ። ምክንያቱም ቃል ይገላል፣ ቃል ይፈውሳል፣ ቃል ያድናል፣ ቃል ያቆስላል። ዋናው ነገር እነዚህ ሰዎች ለምንድን ነው ይሄንን መንገድ የመረጡት ስትል ፎርማሊ ለመምጣት ድፍረቱ የላቸው። በምክክር ውስጥ ሁሉም ከተስማማ ሁሉም እንስማማለው ተስማምተናል ብለው ከተባለ ጥያቄ አለ። ከዚህ እውነት ጋር መታረቅ ጤና ይስጥልን የተወደዳችሁና የተከበራችሁ ተመልካቾቻችን፣ ይህ የሀገር ጉዳይ ነው። የሀገር ጉዳይ ፕሮግራማችን በዛሬው ዕለት ሀገራዊ ምክክር ኮሚሽን ምን ላይ ደረሰ፣ ምክክሩስ እንዴት እየተጓዘ ነው የሚለውን እየቃኘን ቆይታ እናደርጋለን። ፕሮግራሙን እየመራው ብስራት መለሰ አብሬያችሁ ቆይታ አደርጋለሁ። እዚህ ሁለት እንግዶች አሉኝ። ዶክተር ዮናስ አዳዬ የሀገራዊ ምክክር ኮሚሽን ኮሚሽነር ናቸው። እንደዚሁም ወጣቱ የፖለቲካ ተንታኝ አፈወርቅ በደዊ አብሮን ቆይታ ያደርጋል። አብራችሁን ትቆዩ ዘንድ በአክብሮት ጋበዝኩኝ። እንዴት ናችሁ ዶክተር? መስገን አፈወርቅ እንዴት ነው? ሰላም ናችሁ? መነሻ ጥያቄ ላድርገውና የሀገራዊ ምክክሩ አሁን ላይ ምን ላይ ደረሰ? በእነዚህ ባሳለፋችኋቸው ቀናት 27 ቀናት መካከል ምን ፈተና ነበረው? ምንስ ድል ተገኘበት? አጠቃላይ ግምገማው ምን ይመስላል? የነዚህ ቀናት ግምገማችሁ ምንድነው? አመሰግናለሁ ብስራት። እስካሁን የነበረው ሀገራዊ ምክክር ሂደት እጅግ ተስፋ የሚሰጥ የሚያበረታታ ነው። ሂደቱን ስንገመግም በእውነት በሀገራችን ከሁሉም አድማጮች እንደሰማ ነው፣ ከሁሉም ተናጋሪዎች ተመካካሪዎች እንዳየ ነው እንደሰማ ነው። በኢትዮጵያ ታሪክ ለመጀመሪያ ጊዜ ነው 4000 ህዝብ ከሃይማኖት፣ ከብሔር፣ ከብሔረሰብ፣ ከአቅጣጫ፣ በእድሜ በተለያዩ ቋንቋዎች ሁሉ አንድ ላይ መጥተው በሀገሩ ጉዳይ ስመክር ለመጀመሪያ ጊዜ መሆኑን በተደጋጋሚ በእማኝነት አባቶቻችን እናቶቻችን ተናግረዋል። ይሄ በራሱ አንድ ላይ መምጣት የድሉ የመጀመሪያ በር ነው። አንድ ላይ መምጣት፣ ከዛ ደግሞ አንድ ላይ መምከር። ምክንያቱም አንዳንድ ሳይንቲስቶች እንደሚሉት በጋራ መምጣት መጀመሪያ ነው። አብሮ መስራት ወደ ድል መንገድ ነው። አብሮ ደግሞ ሰርቶ ወደ መጨረሻው ድል ጫፍ ላይ መድረስ ጀግንነት ነው ይሉታል። እና አሁን ወደ ጀግንነቱ እየተንደረደርን ያለ ነው። ምክንያቱም እኛ አሁን አዲስ ታሪክ እየጻፍን ስለሆነ፣ ምክንያቱም ብዙ የጦር ጀግኖች አሉን። አሁን ደግሞ የሰላም ጀግኖች የምንፈጥርበት መንገድ ከመሆኑ የተነሳ ስለዚህ ከሐምሌ 1 ጀምሮ እስከ ሐምሌ 8 ባለው ጊዜ ህዝባችን በተለይም ከተለያዩ የኢትዮጵያ ክፍሎች የመጡት አዲስ አበባ ጋር ከአየሩ ጋር ከህዝቡ ጋር ከምግቡም ጋር ሲተዋወቁ ነበር። ከ8 እስከ ዛሬዋ ዕለት ደግሞ ተፎካካሪዎች ቢያንስ እሁድ ያርፋሉ። እኛ ግን ኮሚሽነሮች፣ አመካካሪዎች፣ ኤክስፐርቶች ምንም እረፍት ሳይኖር 24/7 በሚባል ደረጃ ከሚያስፈልጉን ዝግጅት ሁሉ ያደረግን ከህዝቡ ጋር በጥሩ ሁኔታ ተመካከር እንገኛለን። በ8 አጀንዳዎች ተከፋፍለው የመከሩ ይገኛሉ። ዛሬ በምንናገር ዛሬ ማክሰኞ ዕለት ወደ 6 እና 7 የሚሆኑ አጀንዳ ቲሞች ያን አጀንዳቸውን ጨርሰው ወደ መፈራረም እየደረሱ ይገኛሉ። አንድ ደግሞ 7 እንደዚሁ ነገ ይፈርም 8ኛው ነገ ይፈርማሉ። ከዛ ወደ የሚቀጥለው ማለትም ከሚቀሩት ለምሳሌ ከ7ቱ ጋር የሚቀያየሩበት አጀንዳዎች የሚነጋገሩበት ጊዜ ይኖራል። ይሄንን ግልጽ ላድርግ። የኢትዮጵያ ሀገራዊ ምክክር አካሄዱ አንድ አጀንዳ ጨርሶ ወደሚቀጥለው አጀንዳ ማካሄድ ሳይሆን 8ቱንም አጀንዳዎች ጎን ለጎን ማስኬድ ነው። ስለዚህ 500ዎቹ አንዱን አጀንዳ ይነጋገሩበታል።
8ቱም እንደዚህ አንዳንድ ይነጋገራሉ። አሁን እያንዳንዱ ሰው ሌላው ትንሽ ያውቃል እንጂ በጥልቀት አያውቅም። ለምሳሌ እኔ የምመራው የፌደራል ከተሞች ስለ ሀገር ግንባታ በጥቂቱ ነው የሚያውቀው። ነገር ግን ከነገ ተነገ ወዲያ ጀምሮ ከሐሙስ ከፊታችን ሐሙስ ጀምሮ አርብ ጀምሮ እዚህ የተነጋገሩትን እዛኛው ደግሞ ከተነጋገሩት ጋር የሚለዋወጡበት ክሮስ ቫሊዴሽን ነው የምንለው የሚለዋወጡበት የሚተዋወቁበት ደረጃ እየደረስን እንገኛለን። ከዚያ ወደ 4000 በሚቀጥሉ ሳምንታት ውስጥ በመድረስ ወደ አጀንዳዎችን ወይም ምክረ ሀሳቦች ማጽደቂያ ደረጃ እንደርሳለን። ስለዚህ እስካሁን ድረስ ሲካሄድ የነበረው በጣም ጤናማ በጣም አንዳንድም ሪሊ አስገራሚ በሰምተን ማናቃቸው ድምጾች የተሰሙበት ታላላቅ ታሪኮች እየተሰሩ ያሉበት ሂደት ነው ብዬ አስባለሁ። እቺን አሰምራለሁ። ምክንያቱም ታሪክ በብዙ መልክ ነው የሚሰራው። ይሄ የምክክር ታሪክ አንድ የፖለቲካ ታሪክ ነው፣ ፖለቲካል ሂስትሪ የምንለው እና የፖለቲካ ባህል መሰረት የጣለ ስለሆነ ተመካክሮም ወደ ሰላም መድረስ ይቻላል። ጦርነት ብቻ አይደለም፣ ድርድር ወይም ዲፕሎማሲ ብቻ አይደለም። ሀገር በቀል እውቀትን መሰረት አድርጎ ተነጋግሮ ሀገርን መምራት ይቻላል የሚል አዲስ የፖለቲካ ታሪክም እየተጻፈበት ይገኛል። ጥሩ ዶክተር አፈወርቅ ወደ አንተ ልምጣና እንግዲህ አሁን በሚዲያው ላይ የምንሰማቸው ነው ስለ ሀገራዊ ምክክር ኮሚሽኑ ወይም ደግሞ እዚህ ስላለው በአዲስ ኮንቬንሽን ሴንተር እየተካሄደ ስላለው ምክክር የተለያዩ ድምጾችን እየሰማን እንገኛለን። ነገር ግን አንድ የተዘነጋ ነገር ያለ ይመስለኛል። ኢትዮጵያውያን እንደዚህ በታሪክ ስንነጋገር ቁጭ ስንል ስንመክር ይሄ በታሪክ የመጀመሪያ ጊዜ ነው። በመንግስት ደረጃ በስቴት ደረጃ በዚህ መልኩ ስንነጋገር እንደ ሀገር የመጀመሪያ ጊዜ ነው። ይሄ ተዘነጋ አይመስልህም? ቁጭ ማለታችን ለመነጋገር መፍቀዳችን። እኔ አንድ ሁልጊዜ ሚዲያዎቹን ስከታተል እንደ ስህተት የምወስደው አንድ ነገር አለ። ምክንያቱም እንደ ሰበር ዜና የምንሰማቸው ለምሳሌ ተጨቃጨቁ፣ ተነታረኩ፣ መግባባት አልቻሉም፣ እንደዚህ ሆነ እንደዛ ሆነ የሚሉ ዜናዎች እናያለን። እዚህ ያሰባሰበን ዋነኛው ጉዳይ እኮ ስላልተግባባን ነው አይደል? ምክንያቱም ያልተግባቡ ሰዎች የተለያየ አስተሳሰብ፣ የተለያየ ፍላጎት፣ የተለያየ ሃይማኖት፣ የተለያየ ቋንቋ፣ የተለያየ ማህበረሰብ፣ የተለያየ የኑሮ ዘይቤ ያላቸው ሰዎች ናቸው የተሰበሰቡት። እነዚህ ሰብስበ ስታበቃ አንድ አዳራሽ ውስጥ ስታመጣቸውና በአንድ ጉዳይ ላይ እንዲነጋገሩ ስታደርግ just within a minute or at a snap of a finger እንደሚባለው ወዲያውኑ ወደ ስምምነት ይመጣል ማለት አይደለም። ሰዎች ሀሳባቸውን ደጋግሞ ይገልጻሉ፣ ለማስረዳት ይሞክራሉ፣ ለመረዳት ይጣራሉ። ብዙ ነገሮች ይኖራሉ። ይሄ ሰበር ዜና ሆኖ ሲወራ ማየት ለኔ ያሳዝነኛልም ያሳፍረኛል እውነቱን ለመናገር። ምክንያቱም አለመግባባት ነው ለመግባባት እንድንወያይ ያደረገን። ያልተግባባንባቸው ፖይንቶች ስላሉ በእነዛ ፖይንቶች ላይ ለመግባባት እኮ ነው ይሄ ጉባኤም ይሄ ስብሰባም የተጠራበት ዋነኛው ምክንያት። ስለዚህ እሱን የዘነጋን ይመስለኛል። ሌላኛው የዘነጋነው ነገር ኢትዮጵያ በታሪኳ ውስጥ ብዙ ነገሮችን አልፈል ሊሆን ይችላል። አንዳንዴ እንዳይዋጥልን ያደረገው ነገር ምንድነው? ይሄ ተመሳሳይ ላባ ያላቸው ወፎች አብረው ይበራሉ እንደሚባለው ሁሉም የየራሱን ሆሞጂኒቲ ስታብሊሽ አድርጎ ነበር ከዚህ በፊት ሲሰራ የነበረው። ስለዚህ አሁን ወደ አንድ የተለያዩ አስተሳሰቦች ወደ አንድ አዳራሽ ሲመጡ የሚሆነውን ነገር እንዳዲስ ነው ሪኮግናይዝ እያደረግን ያለ ነው። እንዳዲስ ነው ኤክሰርሳይዝ እያደረግን እንዳዲስ ነው እያየን ያለ ነው የተለያዩ አስተሳሰቦች። ምክንያቱም ይሄ ሀገር ሆሞጂኒየስ ሀገር አይደለም። በብዙ ነገር ዳይቨርሲቲ አለ። ለምሳሌ እኔ ከኢትኒክ ዳይቨርሲቲያችን በላይ አይዲዮሎጂካል ዳይቨርሲቲያችን ይበዛል። ብዙ ልዩነቶች አሉ፣ ብዙ ብዛሃነቶች አሉ። እኛ አጉልተን ማሳየት የምንፈልገው መርጠን የኢትኒክ ዳይቨርሲቲውን ወይ የፖለቲካል ዳይቨርሲቲውን ወይ የሃይማኖት ዳይቨርሲቲውን ነው አጉልተን ማሳየት። አይዲዮሎጂካል ዳይቨርሲቲ አለ፣ የአስተሳሰብ ዳይቨርሲቲ። እሱ ነው ዛሬ አዳራሽ ውስጥ ገብቶ የምናገኘው። ስለዚህ ይሄን አልለመድ ነው በፖለቲካ በተለይ በማህበረሰብ ይሄ በሶሻል ካልቸር ነው በማህበረሰባችን ውስጥ ባህል ነው መወያየት፣ መነጋገር፣ የሀሳብ ልዩነቶችን በንግግር መፍታት ምናምን ባህል ነው በማህበረሰባችን ውስጥ። በፖለቲካል ማህበረሰብ ውስጥ ግን ይሄ ባህል አልነበረንም። ለዚህ ምክንያቱ ከዚህ በፊትም አንስቻለሁ። የኛ የፖለቲካ ማህበረሰብ ወይም የኛ ፖለቲካል ፍልስፍና ከማህበረሰቡ አይደለም የሚቀዳው። ብዙ ሀገሮች ፖለቲካል ከሶሳይቲው ነው ፖለቲካቸውን ይቀዱት። እኛ ፖለቲካችን የሚቀዳው ከማህበረሰባችን ሳይሆን በአብዛኛው ከኛ ማህበረሰብ ተጻራሪ ፍላጎት ካላቸው ነው የቀዳ ነው ፖለቲካችን። ስለዚህ የህብረተሰባችንን ይሄ የመነጋገር ባህል
ፖለቲካችን ከህብረተሰባችን ላይ መቅዳት አልቻለም። ስለዚህ መዘንጋት የሌለበት ዋነኛው ነገር ኢትዮጵያ ለመጀመሪያ ጊዜ ይሄ ቦተም አፕ አፕሮች እንደምንለው ከታች ጀምረህ እያወያየ መጣ ከታች ጀምረ ሰዎችን እያወሰድክ መጣ አንድ አዳራሽ ውስጥ ስትከታቸው ይሄ በኢትዮጵያን ፖለቲካል ሂስትሪ ውስጥ ራሱን የቻለ ትልቅ አቺቭመንትም ትልቅ ጥፋትም ነው መዘንጋት የሌለበት ብዬ ማስበው። ግን የለመድነው ነገር ቅድም እንዳልኩት ሁሉም ዛሬ በየሚዲያው ላይ ወጥቶ መግባባት አልተቻለም እንትርክ ሆኗል እንደዚህ ተፈጥሯል የሚለው እሱ መግባባት የቻለው የራሱን የሆነ እሱን ከሚመስሉት ጋር ብቻ ስለሚነጋገር በቋንቋ እሱን ከሚመስሉት ጋር በአስተሳሰብ እሱን ከሚመስሉት ጋር በሃይማኖት እሱን ከሚመስሉት ጋር ብቻ ከተነጋገርክ መግባባት ላይ መድረስ ብዙም ከባድ ላይ ሆን ይችላል። እዚህ ሀገር ላይ ሁሉም ሰው መገንዘብ ያለበት ከኔ ውጪ ሰው አለ የሚለውን ዕውቀት ደረጃ ላይ ደግሞ ስትደርስ ደግሞ ባንተ በቋንቋ ካንተ የተለየ በአስተሳሰብ ካንተ የተለየ በፍላጎት ካንተ የተለየ በሃይማኖት ካንተ የተለየ በኑሮ ዘይቤ ካንተ የተለየ በአካዳሚክ ባክግራውንድ ካንተ የተለየ ማህበረሰብ አለ። እሱም የራሱ ፍላጎት አለው እሱም የራሱ ጭንቅላት አለው እሱም የራሱ ዴስቲኔሽን አለው። ስለዚህ አንተ ብቻህን ወስነ ጣፈንታውን ልጽፍለት አትችልም። ስለዚህ እዚህ አዳራሽ ውስጥ ስንሰበሰብ ቅድም አንተ እንዳነሳው በኢትዮጵያ ታሪክ ውስጥ በታሪካችን ውስጥ እንደዚህ አይነት ፖለቲካል በሆነ ኢሹ ላይ ለመነጋገር አዳራሽ ገብተን አናውቅም። ለኔ ትልቁ አቺቭመንት የዚህ ምክክር ኮሚሽን የውሳኔ ሀሳብ ወይ ምክር ሀሳብ አይደለም። ለኔ ትልቁ አቺቭመንት እሱ አይደለም። ለኔ ትልቁ አቺቭመንት በየጫካ በየበረሃ በተነነው የነበረ ፖለቲካችንን ወደ አዳራሽ መሰብሰብ መቻላችን ነው። በታሪካችን በአፈሙዝ መነጋገር ትተን በአዳራሽ ውስጥ መሰብሰብ መቻላችን እሱ ነው ትልቁ አቺቭመንት። ሌላው እንደ ትርፍ ነው። ይሄ ባይ ፕሮዳክት እንደምትለው ነው የሚሆነው ብዬ ነው ማስበው። ዶክተር ወደ አንተ ልምጣ። እንግዲህ የሀገራዊ ምክክር ኮሚሽኑ ይፋ ካደረጋቸው ጉዳዮች መካከል በ8 ዋና ዋና ጉዳዮች ላይ እንደሚመክር ይታወቃል። አሁንም የሀገራዊ ምክክር ኮሚሽኑ በእነዚህ አጀንዳዎች ላይ ተመካካሪዎች እየተመካከሩ ይገኛሉ። ነገር ግን ሚዲያውን የሞላውና ማህበራዊ ሚዲያው ላይ አጀንዳ እንዲሆን የተፈለገው አንድ ጉዳይ ብቻ ነው። እነዚህ እርስዎ የሚመሩት ፓርታል የፌዴራል ከተሞች ጉዳይ እሱ ነው በጣም ውጭ ላይ እየተወራ ያለው። ነገር ግን በጣም ወሳኝ የሆኑ ያልተግባባንባቸው ሌሎች ደግሞ 7 አጀንዳዎች ትኩረት ስበው ወይም ደግሞ እዚህ ላይ እንዲህ ተባለ እየተባለ እየሰማን አይደለም። ለምንድነው ይሄ አጀንዳ የተመረጠው? ለምንስ ነው ይሄ አጀንዳ ወደ ፊት ለፊት መጥቶ ብዙዎች እንዲነጋገሩበት የሆነው? ሪሊ ደግሞ በዚህ አጀንዳ ላይ ያለው አዳራሽ ውስጥ ያለው እውነት ምንድነው? ውጭ የሚወራውን ያውቁታል። ውስጥ ያለው እውነታ ምንድነው? ውስጥ ያለው እውነታ ህዝቡ ቅድም እንደው እንደ ነጥብ አንስቼ ነበር እንደ አንድ ትንሽ ነጥብ በዛሬው ዕለት ለምሳሌ ሁላችንም ወደ መስማማት ከ90% በላይ ወደ መስማማት ተደርሶ ወደ ፍርማ ልንቀርብ ነበር። እንደውም በውስጡ የነበረው እያንዳንዱ ኢትዮጵያዊ በእውነት ከልቡ አዲስ አበባ በተመለከተ ድሬዳዋ ከተማን በተመለከተ የአኗኗር ዘይቤ ምን መምሰል እንዳለበት ህጋዊ ተቋሙ ምን መምሰል እንዳለበት ታሪካዊ ቅርሶች ምን መምሰል እንዳለባቸው እያንዳንዱ በፍጹም ኢትዮጵያዊነት በፍጹም ቅንነት በስፋት በአዎንታዊ የተነጋገሩበት ነው ተነጋግሮበታል። ውስጥ ያለው እጅግ በጣም የወንድማማችነት መንፈስ የሰፈነበት እርስ በርስ ተቃቅፈው አንዳንድ ጊዜ ሲጀምሩ ብዙ ጊዜ በጸሎት ነው የምንጀምረው። በጸሎትና በዱዓ በቡራኬ ነው የሚጀምረው። እሱ የሀገራዊ ምክክር አካሄድ ነው። ምክንያቱም ከታች ወደ ላይ ቅድም አፈወርቅ እንዳልከው አካሄዳችን ከታች ወደ ላይ ስለሆነ ከ90% በላይ 98% በላይ ኢትዮጵያ ህዝብ መንፈሳዊ ወይም ሃይማኖታዊ ስለሆነ ያን መሰረት አድርጎ ስለሚያካሂድ በዚያው ከጀመርን በኋላ እያንዳንዱ ሰው በዚህ በፌደራል ከተሞች ሲነጋገሩ በመደማመጥ በመከባበር እጅግ የሰከነ ነበር ነው። አሁንም እየተካሄደ ያለው እሱ ነው። ለምን በዛ የተባለው ምናልባት የፕሌቶ ኬቭ ወይም ዋሻ ታሪክ አለ። ምንድነው? ዋሻ ውስጥ በብዛት በጨለማ ውስጥ የቆዩት ከዋሻው ወደ ብርሃን ሲወጡ ብርሃኑን ለመቋቋም በጣም ይቸገራሉ። በጣም አዲስ ይሆንባቸዋል። ጩኸቱ፣ ጫጫታው አካባቢውን ይበትናል። ብዙውን ጊዜ የነበሩበት አሁን በየቦታው የሐሰት ብዙውን ጊዜ
ንግግር ሳይሆን ከጦርነት የማትረፍ ዘዴ ስለነበረ ጦርነት ይቅር፣ ደም መፋሰስ ይቅር፣ በሰላማዊ መንገድ ሰላም እናምጣ ተብሎ ሲባል ይህ ብርሃን ለዓይናቸው በጣም አስቸጋሪ ነው ለመቋቋም፣ ልክ እንደ ፕሌቶ ዋሻ። ስለዚህ አሁን ህዝቡ ተነጋግሮ ወደ ሰላም እየመጣ ነው። ትርፍ ወይም ደግሞ ገቢ የሚገኝበት በርም የተዘጋ መሆኑ ነው። ምክንያቱም ጦርነት ባህል መሆኑ ቀርቶ ሰላም ባህል እየሆነ ስለሚሄድ፣ ጥላቻ ባህል መሆኑ ቀርቶ ምክክር ባህል እየሆነ ሲሄድ፣ ስለዚህ ከዚህ የተነሳ ጫጫታዎቹ የበዙበት ዋናው ምክንያት ገና ወደ የክልሉ ስንሄድ ወደ ክልል መሄድ የለባችሁም እኮ እዚሁ አዲስ አበባ ውስጥ ነው ያለው፣ ፖለቲከኞች ናቸው ችግር የሚፈጥሩ፣ ስለዚህ እነሱን ብቻ አነጋግሩ የሚል ድምፅ ስለነበረ ዛሬም ያ ድምፅ እንደገና ተነስቶ በየቦታው ጫጫታው ቢበዛ በእውነት ከፖለቲካ የልሂቃን ፖለቲካ ብቻ አድርጎ ከነበሩበት ዋሻ ወደ ብዙሃን ፖለቲካነት ብዙሃኑ የፖለቲካ ታሪክ እየሰራ ሲሄድ ያስደነግጣል፣ ለመቋቋም ያስቸግራል፣ ለመቀበል ራሱ ያስቸግራል ሀሳቡ ራሱ። ስለዚህ አዲስ ሂደት ስለሆነ አዲሱ ሂደትም እንቅፋት ስለሆነባቸው ሊሆን ይችላል፣ በጣም ሊጎረብጥም ይችላል። ስለዚህ ከዚህ የተነሳ ነው እንጂ የፌዴራል ከተሞች በሃይማኖት ጉዳዮች፣ በሀገር ግንባታ ላይ፣ በተቋማት ላይ፣ በእያንዳንዱ ላይ በተረጋጋ ሁኔታ ህዝባችን በፍቅር እየተነጋገረ አሁንም በከተሞቹም ላይ ቅድም እንዳልኩት በመከባበር በመደማመጥ ሳይንስን መሰረት ያደረገ እውቀትን መሰረት ያደረገ ምክክር እየተከናወነ ይገኛል። በአጭሩ ውስጥ ያለው ሁኔታ እጅግ ተስፋ ሰጪ፣ ቅድም እንዳልነው አዲስ ባህል አዲስ ታሪክ የተሰራ ያለበት ሂደት ነው ያለው ውስጥ። ጥሩ አፈወርቅ፣ እንግዲህ ምክክሩን ከመጀመሪያው ጀምሮ በብዙ ሲያጣጥል የከረመ ኃይል አለ። ያ ኃይል ደግሞ አጀንዳዎቹ ይፋ እስከተደረጉበት ጊዜ ድረስ የማጣጣል ሂደቱን ቀጥሎበት ነው የዋለው። ኋላ ላይ ግን ምክክሩ ከተጀመረ በኋላ ጉዳዮች ሲሪየስ መሆናቸውን ሲመለከት ያጣጣለው ጉዳይ አሁን ቀንቶና በሱ ላይ መወሰን የሚችል ወይም ደግሞ ከምክክሩ ሀገር የሆነ ኮንሰንሰስ ላይ መድረስ እንደምትችል ባሰበ ጊዜ የጉዳይ ተንታኝና የአጀንዳ ቀራጭ ወይም ደግሞ ሴተር ለመሆን እየተንቀሳቀሰ እናገኘዋለን። ይሄ አካል ወደዚህ እንዴት ተሸጋገረ? ኢየሱስ በእንደዚህ አይነት መጠን አጀንዳውን ለማስረጽ የሚያደርገው ጥረት ምን ያክል ሊያስጉዘው ይችላል የሚለውን እንመልከተው። እውነቱን ለመናገር አንዳንዴ እነዚህ ዛሬ አጀንዳ ለመስጠት የሚጣጣሩ ሰዎች ትላንትና በሩ በተከፈተበት ሰዓት ላይ ስቲል በሩ የተዘጋም አይመስለኝም። ምክንያቱም በየመሃሉ ብዙ ሰዎችም እየገቡ ምክክር ውስጥ መሳተፍ እንፈልጋለን ያሉ እየመጡ ጆይን እያደረጉ ነበር። ትልቁ ጥረታቸው ትልቁ ድካማቸው የነበረው ይህንን ምክክር ማስተጓጎል እንዳይሆን ለማድረግ ብዙ ጥረት ተደርጓል። ብዙ ሙከራዎች ተደርጓል። ብዙ የማሸማቀቅ ስራዎች፣ ብዙ የካራክተር አሳሲኔሽን ስራዎች ተሰርተዋል። በብዙ በተቀናጀ መልኩ ማለት በምትችልበት ደረጃ ግን አሁን ላይ ስታየው አሁንም ለመነጋገር አጀንዳ ለመስጠት እድሉ እያላቸው የመረጡት መንገድ ግን አንተ ቅድም ያልከው ነው። እዚህ ሀገር ላይ ልንወያይባቸው የምንችላቸው በጣም ብዙ ጉዳዮች አሉ። በጣም ብዙ ስምንቱን ሲመረጡ ከስምንቱ የበለጠ አንገብጋቢም ስለሌለ አይደለም። ከስምንቱም ደግሞ ሌላ በጣም ብዙ አጀንዳዎችም ነበሩ። በጣም ብዙ ግን ለመጀመሪያ ያክል እንደው ለመሞከሪያ ያክል ተብሎ እነዚህ ስምንቱ እንደው እነዚህ ላይ እንወያይና ከዛ በኋላ ደግሞ ሌሎቹን አድሬስ ማድረግ ይቻላል ተብሎ ይታሰባል። ግን ለኔ ከዚህ በፊት ምክክሩን ለማስቆም ሲሞክሩ ሲረባረቡ የነበሩ ኃይሎች ዛሬ ደግሞ ምክክሩ ላይ ሀሳብ እናዋጣ ሲሉ ፎርማሊ ማዋጣት እኮ ይችላሉ። ፎርማሊ ፕሮሲጀሩን ጠብቀው መተው በቀጥታ ተሳትፎ ማዋጣት ይችላሉ። የታጠቁ ኃይሎች ከመንግስት ጋር ጦርነት ላይ ያሉ ኃይሎችም ሳይቀሩ አጀንዳ ለማዋጣት ጥረት አድርገዋል። ይሄ ባለበት ነባራዊ ሁኔታ ዛሬ አውሮፓና አሜሪካ ላይ ቆመ አጀንዳ ሴት እኔን የማደርገው እኔ ነኝ እዚህ ምክክር ውስጥ ያሉ ሰዎችን የማዘው የኔ ምክር ሀሳብ ወይም የኔ ውሳኔ ሀሳብ ነው ተፈጻሚ የሚሆነው የሚል ዘመቻ ማካሄድ አትችልም። ምክንያቱም አንድ በሩ እድሉ ነበረ፣ አጀንዳ የማቅረብም በዚህ ውይይት ውስጥ የመሳተፍም እድሉ ነበረ፣ አሁንም አለክ። እሱ አንድ መታወቅ አለበት። ቅድም አንተ ያነሳው ጥያቄ ዋናው ነገር እነዚህ ሰዎች ለምንድን ነው ይሄንን መንገድ የመረጡት ስትል ፎርማሊ ለመምጣት ድፍረቱ የላቸው። ምክንያቱም
ምክክር ትልቁ ቻሌንጅ የሚያደርግ አንደኛው ነገር ለመዋጋት ጉልበትና ትንሽ ቃታ መሳብ የሚያስችል ጉልበት ካለ በቂ ነው ለመዋጋት። አፈሙዝ ክላሽ መሸከም ከቻልክ በቂ ነው። ለመወያየት ግን እውቀት ይጠይቃል። ጉልበት አይደለም የሚጠይቀው፣ እውቀት ይጠይቃል። እውቀት መሰረት ያደረገ ድፍረት ከሌለ በአዳራሽ ውስጥ መጥተህ ለመሞገት አትፈልግም። ዋን ዌይ ይሄ አንድ ቦታ ጋር ቁጭ ብለህ ማይክ ይዘህ ዝም ብለህ የፈለከውን መናገር ትችላለህ። ውይይት እሱ አይደለም። ውይይት አንተ የመናገር መብት እንዳለ ሁሉ ካንተ የሚያደምጠውም ሰውዬ የመናገር መብት አለው። በአንተ ሀሳብን የመሞገት የአንተን ሀሳብ የመከራከር አንተን ሀሳብ የማመን ብቻ ሳይሆን የማሳመንም ጉልበት እንዳለው ማመን ይኖርብሃል። ይሄንን ካልፈቀድክ ወደ ምክክር አትመጣም። በቃ ስለዚህ እነዛ ሰዎች በአንድ ሳይድ ዋን ሳይድድ የሆነ ከሆነ ቦታ ላይ ቁጭ ብለው የፈለጉትን ሀሳብ ሊያሰራጩ ይችላሉ። እሱ መፈክር ሊሆን ይችላል፣ ግን ውይይት ሊሆን አይችልም። ለውይይት ከደፈርክ ግን አዳራሹ መምጣት አለብህ። ካንተ የተቃረነ ሀሳብ ያላቸው ሰዎች ጋር አብረ መቀመጥ አለብህ። እሱን ነው መድፈር ያልቻሉት። በማህበራዊ ሚዲያዎች ላይ አሁን በስፋት የሚንሸራሸር ሀሳብ አለ። እነከሌ በዚያ አጀንዳ ላይ ስላልተስማሙ መድረክ ጥለው ወጡ፣ እንዲህ ሊያረጉ ነው፣ ጥለው ሊወጡ ነው፣ እንደዚህ የሚሉ አጀንዳዎች በስፋት ይንሸራሸራሉ። ከዛ በተጨማሪም ደግሞ የነከሌ ወገኖች ወይም ደግሞ የከሌ ፓርቲ ጫና እየፈጠረ አጀንዳውን ሊያሰርጽ እየሞከረ ነው የሚሉ ነገሮችም ደግሞ በስፋት ከሚንሸራሸሩ ሀሳቦች መካከል ናቸው። አንደኛ የምክክሩ አዳራሽ ውስጥ ያለው ሀሳብን በነጻነት የመግለጽና የማስረጽ ሀሳቡ ወይም ደግሞ ይህንን ሀሳብን በነጻነት የመግለጽ አውዱ ምን ይመስላል? ከዛ በተጨማሪ ደግሞ የሀገራዊ ምክክር ኮሚሽኑ ነጻነት በተመካካሪዎቹና ተመካካሪዎቹ ላይ ብቻ ባተኮረ መልኩ ሀሳባቸውን በነጻነት እንዲገልጹ የማድረግ አውዱ ምን ይመስላል የሚለውን እንመልከተው፣ ገለልተኛነቱንና ነጻነቱን። አመሰግናለሁ ብስራት። በድጋሚ በመጀመሪያ ስለ ምክክር ስናወራ ከሌሎች ስፒች አክትስ ወይም ከሌሎች ከንግግር እንትኖች ለየት አድርገን ብንመለከት በምክክር ሁሉም ሰው ላይስማማ ይችላል። ይሄ ይሰመርልን። ምክንያቱም ሁሉም የሚስማማ ከሆነ ኢንስትራክሽን ወይም ደግሞ ስብከት መቀበል ነው። ስብከት አሁን አትቃወምም። ከዛ የተለየ ነው ይሄ ምክክር። በምክክር ውስጥ ሁሉም ከተስማማ ሁሉም እንስማማለው ተስማምተናል ብለው ከተባለ ጥያቄ አለ። አይስማማ አይደለም። ነገር ግን ተነጋግሮ እኔም በሱ ቦታ መሆንን እሱም በእኔ ቦታ መሆኑን ካረጋገጥን በኋላ ያን አሁን ችግሩ ገብቶኛል፣ በዚህ ጉዳይ ላይ እስቲ ይደር። ስለዚህ እነዚህ የሀሳብ ልዩነቶች፣ ፍጭቶች የሚካሄዱበት ስፍራ ነው። እዚህ ላይ በጣም ምክክርን ከፔዳንቲክ ወይም ከተለዩ ቅድም ካልናቸው ከዲፕሎማሲያዊ ንግግሮች ከድርድሮች ለየት አድርገን ማየት አለብን። ምክንያቱም በድርድሮች ውስጥ አንዱ አሸናፊ ሌላው ተሸናፊ ነው የሚሆነው። እዚህ ግን ሁሉም አሸናፊዎች ነው የሚወጡበት ጊዜ ስለሆነ በዚያ ሂደት ውስጥ አለመስማማቶች ሊኖሩ ይችላሉ። ደስ የሚለው ደግሞ እንደውም ያኮረፉ ሰዎች ሀሳቤ እዛ ውስጥ አልገባም እኔ በደንብ አድርጌ፣ ምክንያቱም ቅድም እንዳልከው ፍጹም ነጻነት አለ። ፍጹም ማንም በእኛ ላይ የፈለገውን ሀሳብ መጫን አይችልም ይህን በተመለከተ። ስለዚህ ህዝቡ እየተነጋገረ እያለ በዚህ ላይ የኔ ሀሳብ አልተካተተም። አንድ ሰው እንደዛ ካለ ህዝብ ከተመካከርን በኋላ እንደገና ተመልሰን እሱ የምናይበት መንገድ ተፈጥሯልም። እንደዚህ አይነቶቹ ኢቭን ወጭ ለመውጣትም ከዛ በኋላ ደግሞ አሁን እንደገና ሲመለከት ልክ ነበር። በጣም ሁለት ታሪኮችን፣ አንደኛው ከሶማሌ ክልል ነው ወንድማችን የመጣው፣ ሌላውም ከሌላ ቦታ ነው የመጣውና እነሱ መጣ ይዤ የመጣሁኝ ፖዚሽን ወይም አቋም እንዲህ አድርጌ የምል ነበረ። እዚህ ከመጣው በኋላ ግን የኔን አቋም ሌሎቹም ተመልክተው ከአቋምነት ወደ የጋራ ፍላጎት ወደ ኢንትረስትነት ተቀይሮ እኛን አንድ ላይ የሚያኖር መሆኑን ካየው በኋላ አቋምን ቀየርኩኝ። አሁን ገብቶኛል። ባለፈው የተከራከርኩበት ምክንያት አቋም እንዲከበር፣ ምክንያቱም ይዤ የመጣሁት የተሰጠኝ ተልእኮ ይሄ ነበረ። አሁን ግን ስንስማማ ለሀገር የሚበጅ በዚህ ላይ ስንደርስ ነው ብለው የቀየሩ ሁለት ኬዞችን ማቅረብ ይችላለሁ በይፋ። ምናልባት በሌላ ጊዜ እንደ ኬዝ ይቀርባል ብዬ አስባለሁ። ያ ነው ምክክር ማለት። ሰዎች ይዞ የመጡትን ያንን አቋማቸውን ለጋራ አንድነት ብለው ከተረዱ፣ ካወቁ፣ ከገባቸው፣ ከተደማመጡ በኋላ የሚቀይሩበትም ሂደት ነው። አንዱ እሱ ነው በጣም መሰመር ያለበትና መሰረታዊ ነገር። ሁለተኛው ሂደታችን መጀመሪያ በ50ዎቹ ሆነው
10 ግሩፖች ነበሩ። እነዚህ 10 ግሩፖቹ ወይም ቡድኖች ሀሳብ ያዋጡበት ነው። አንዳንዱ እንደውም 10ም ሳይሆን ወደ 5 ሆኖ ተከፋፈሉበት አለ። እያንዳንዱ ሀሳቦችን ካዋጡ በኋላ በዚያው ላይ በጥልቀት ተወያይቶ ከ10ዎቹ ወደ 50 ይመጡና የደረሱበትን ይናገራሉ። እነዚህ 50ዎቹ 250ዎች መጡ። 250ዎቹ አሁን ሰሞኑን ስንሰራ የነበረው በ500ዎቹ ላይ የተነጋገርን ነበረ። ሂደቱ በራሱ ብዙውን ሰው ቅድም እንዳልነው አቋማቸውን እንዲቀይሩ ያደረገ እንደገና እንዲያስቡ አዲስ አመለካከትን የፈጠረ ቅድም እንዳልነው አዲስ የፖለቲካ ባህል እንዴት እንደሚፈጠር መንገድም ያሳየ። ምክንያቱም ሰው በዛ በፖዚሽኑ ሰው ነውና ሰው መማር የተፈጥሮ ሂደት ስለሆነ በመማር በማየት ሀሳቡን ሊቀይር ለጋራ ለትልቁ ዓላማ ስል ለሀገራዊ ለዘላቂ ሰላም ለዘላቂ እድገት ሲባል ስለዚህ እነዚህን ያየንበት ያንተን መልስ በቀጥታ ለመመለስ አካሄዱ ነፃ ሰላማዊ ከማንኛውም ተጽዕኖ ውጪ ነፃ ይወጣ። ሁለተኛ ሂደቱ ውስጥ አለመስማማቶች አሉ። ከተስማማን እኛ ኢቭን ቋንቋው ራሱ መግባባት እንጂ መስማማት የሚል አይደለም። አንድነት እንጂ አንድ አይነትነት አይደለም። ይሄ በጣም ግልጽ ይሁን። አንዳንድ ጊዜ በነዚህ ዋና ሁኔታዎች ላይ ተስማምተናል፣ በነዚህ ላይ ግን ልዩነት አለ፣ እነዚህን ደግሞ በይደር ለማየት ተወስኗል ብለን ከዛ በነጋቱ ደግሞ የተቀየረበት ጊዜ አለ። ለምንድን ነው ዶክተር እሱን ያነሳው? በጣም አስፈላጊ ፖይንት ስለሆነ። አዎ እርስዎ በሚመሩት የዚህ የፌዴራል ከተሞች ጉዳይ ላይ ጉዳዩ ጦዞ ነው ያለው ወይም ደግሞ በፖለቲካል ኤሊት ግሩፑ መካከልና በማህበራዊ ሚዲያው ላይ ዋና አጀንዳ ሌሎች አጀንዳዎች እንደሌሉ ተደርጎ በዚህ አጀንዳ ላይ ጡዘቶች ናቸው ያሉትና ምን ያክል ነፃ ነው የሚለውን ነገር ያሳዩን። ያንዳንዱ ጥቃቅን ነገር ወደ ውጪ እየወጣ እየተመከረባቸውና አቅጣጫ እየተሰጠባቸው ነው የሚገኙትና ትልቁ ማረጋገጥ የፈለኩት እንደ አንድ ጋዜጠኛ ምን ያክል ነፃ ነው የምክክር ሀገራዊ ምክክር ኮሚሽኑ? ከየትኛውም ጣልቃ ገብነት በአዳራሽ ብቻ እየተወሰነ ነው ወይ? በጣም ጥሩ። ነፃነቱን በተመለከተ ኒውትራሊቲ ወይም ደግሞ ከማንኛውም አካል ገለልተኝነቱን በተመለከተ በተደጋጋሚ በተግባርም የታየ ነው። ነፃነቱ የሚለካ ቢሆን ለምሳሌ በ10 ቢለካ 10 በ10 ነው ብዬ ነው የማስበው። ምክንያቱም እኛ ህዝባችን የሰጠውን አጀንዳ ቀርጸን ህዝብን በ8 ቲሞች 5 አድርገን ማነጋገር ነው። በዚያ ውስጥ በነፃነት ብለን ስንል ስለተናገረው ነገር ግለሰቡ ተጠያቂነት የለውም። ምክንያቱም በዚያ ቦታ ስሞታዎች አሉ፣ ህመሞች አሉ፣ ችግሮች አሉ፣ ለዘመናት የተቀበሩ ቁስሎች አሉ። ያን በምናገርበት ጊዜ ያ ሰው ፍጹም ነፃ ነው። በጣም ይህንን ለአድማጭ ተመልካችን በጣም ግልጽ ለማድረግ ምክክሩ ከተጀመረ ጀምሮ የትኛውም ክልል ስንሄድ የትኛውም አካባቢም ስንሄድ አስቀድመን ጥርት የምናደርገው ከየአካባቢ መሪዎች ጋር ነው። ከሀገር ውጭም ስንወጣ ራሱ ለምሳሌ አሜሪካን ዲፓርትመንት ኦፍ ስቴት ተነጋግረን ህዝባችን በዚህ ጉዳይ ቢያነሳ እንደ ረብሻ መታየት የለበትም እስከዛ ድረስ መሄድ ነው። ከዚያ እያንዳንዱ ተናጋሪ ነፃነት ሲባል የመጀመሪያውና ትልቁ ነፃነት ደህንነት የተመካካሪው ደህንነት ነው። ስለዚህ ተመካካሪዎች ነፃ ናቸው። እኛስ ኮሚሽነሮችስ ነፃ የማንሆንበት አንድ ኮንዲሽን ብቻ አለ፣ አንድ ሁኔታ አለ። ያውም ከሀገራችን ነፃ አይደለንም። ከህዝባችን የኢትዮጵያን ብሔራዊ ጥቅም የሚነካ ነገር ሲመጣ አያገባኝም ማለት አንችልም። ያንኑን ተላልፎ የሚናገሩ ሰዎችም ካሉ መክረን ወደዚያው እንዲመለሱ የማድረግ ግዴታም ኃላፊነትም አለብን። ይሄ ግልጽ ይሆን። ስለዚህ ነፃነት ብለን ስንል እንዲህ ሁሉ ልቅ ማለት አይደለም። ለምሳሌ በእኛ የተሰጠው አጀንዳ የኛ ፌዴራል ከተሞች ነው። በዚያ ውስጥ ስለ ሃይማኖት ብቻ እንዲወራ አንፈቅድም። ምክንያቱም የሃይማኖት ስላለ በነፃነት ነው። ወይም ደግሞ ከውጭ ሌሎች ሰዎች የፓርቲ ጥቅም እዚህ ይቅደም ብለው መናገር አይቻልም። ምክንያቱም ህዝቡ ነው የሚናገረው። እኛ የፓርቲ ጥቅም ለማስጠበቅ አልመጣንም። የሀገር ጥቅም ነው የምናስጠብቀው። ሀሳቤ ግልጽ ነው ብዬ አስባለሁ። ሀገራዊ ጥቅምን ነው። ከዚያ ነፃ አይደለንም። ከኢትዮጵያ ህዝብ አሁንም ደግሞ አለው ይሄንን እኛ ኢንዲፔንደንስ የምንለው በእንግሊዝኛ ወይም ኒውትራሊቲ የሚባለው ምን ጊዜም ኢትዮጵያን የሚጎዳ ነገር ካለ በዛ ላይ ወደ ድርድር አንቀርበም። በሌሎች ጉዳዮች ሁሉ ከሰማይ በታች በነፃነት ነው የምንነጋገረው። ሰውየው ስለሚናገረው ነገር፣ ሴት ስለምትናገረው ነገር አካውንታብል አይሆን። ኢቭን
ለምሳሌ ሲነጋገሩ አንዳንድ መተላለፎች አሉ፣ ደንቦች አሉ እና ሌላው ላይ የሚተላለፍ ካለ ቶሎ ብሎ ተነስቶ ይቅርታ ይጠይቅና ወደ ምክክሩ እንደገና ይመለሳል። በቃላት እንኳን አፍላፊ እንኳን ቢኖር ማለት ነው ቢሳሳቱ። ስለዚህ እነዚህን ሁሉ በነጻነት እናጋባ ሀሳቦቹን በነጻነት የሚያራምደው የማንም ተጽዕኖ ማንንም ከሀገራዊ ምክክር ዓላማ ዝንፍ የሚያደርግ ነገር አይኖርም። ስለዚህ ባጭሩ አዎ ነጻንን ከብሔራዊ ጥቅማችን የሚነካ ከሆነ ግን የኢትዮጵያን ሉዓላዊነት ወይም በህዝብ ላይ ለምሳሌ አንዱን የሚያሳንስ የገሌ ብሔረሰብ እንዲህ ነው ወይም የገሌ ሃይማኖት እንዲህ ነው ብሎ እንደዚህ የሚናገር ካለ በዚያን ጊዜ ነጻ አይደለንም፣ ማስቆም ግዴታችን ነው። ያደረግንበትን ቦታዎች 3-4 ሊቆጠሩ ይችላሉ። ሁሉም በመከባበር ላይ የተመሰረተ ነጻ ነው ተብሎም አይለቀቅም። እዚህ ላይ መሰመር አለበት። ምክንያቱም ቀይ መስመሮች መከባበር ላይ የተመሰረተ ሂዩማን ራይት ሰብአዊ መብቶች የተከበሩበት እያንዳንዱ ሰው በክብር የሚደማመጥበት ሁኔታ የተፈጠረበት ስለሆነ ኮሚሽኑ አባላቱም መሪዎችም ሁላችንም ህዝቡም የሚናገረውም በነጻነት የሚንቀሳቀሱ በነጻነት የምንነጋገረው። ስለዚህ አዎ ነጻነታችን ይሄን ይመስላል። እኔና አፈወርቅ ዶክተር ቅድም ይሄን ቀረጻ ከመጀመራችን በፊት ተዟዙረን እየተመለከትን ነበረ። የተለያዩ አጀንዳዎች የእርሶን ብቻ ነው ያልጎበኘን የእርሶን ቲም እንጂ ሌሎቹ ጋር ለመቃኘት ሞክረን ነበረ። ያው ሰው ሀሳብ የሚሰጥበትና የሚናገርበት መንገድ ጥሩ እንደሆነ ወይም ደግሞ በነጻነት እንደሚሰጥ ተመልክተናል። ነገር ግን አፊ ወደ አንተ ልምጣና ጭቅጭቆች አሉ፣ ንግግሮች አሉ፣ ከፍ ባለ ቶን ወይም ደግሞ ድምጸት ሰዎች ይናገራሉ። ከዚህ በፊት ከለመድነው ወይም ደግሞ ከአንድ አቅጣጫ ይመጣና ያንን ፈርመ ከምትወጣበት ሂደት ከዛ በተቃራኒ በሆነ መልኩ ሰዎች እየተከራከሩ ነው። ይህንን እንዴት እንደ ጸጋ መቀበል አቃተን? እሱ እኮ ነው ቅድም ያነሳ ነው። ለምሳሌ አንድ ይሄ ለመግባባት ነው ብሔራዊ መግባባት ሲባል፣ አሁን ለምሳሌ ብሔራዊ መግባባት ላይ ለመድረስ ነው ሲባል የመጀመሪያ ከዚህ ቃል የምትረዳው ዴሪዝ ብሔራዊ ያለ መግባባት አለ ማለት ነው። ስለዚህ አንዳንዴ ሰዎች በሀገራችን ውስጥ ለምሳሌ አንድ ፓርቲ ውስጥ ሆነው እዚህ ፓርቲውን ወክለው እስካልመጡ ድረስ በዛ ፓርቲ ውስጥ ስላሉ እንደ ግለሰብ ነው የሚመጡት። እንደ ግለሰብ ሲመጡ ደግሞ የግለሰብ ጭንቅላት አለ። ከዛ ደግሞ እነሱን ወክሎ የወጡበት ማህበረሰብ ደግሞ ፍላጎት አለ። ስለዚህ ይሄን ሁሉ ነው እዚህ ይዘውት የሚመጡት እና የሀሳብ ልዩነቶችን አንድ መፍራት ያለብን አይመስለኝም። ምክንያቱም ጤናማ ነው። እኔ እስከሚገባኝ ድረስ የሀሳብ ልዩነቶችን ለማጥፋት አይደለም ዶክተር ዮናስም እየደከሙ ያሉት። ለዛውም የሀሳብ ልዩነቶች ጠንካራ መሰረት እንዲኖራቸው ነው የሚፈልገው። የሀሳብ ልዩነቶች ምን ፈልገው ምንድነው? የሀሳብ ልዩነቶች ወደ በረሃ ወርደው የሚያገዳድሉን ሳይሆኑ የሀሳብ ልዩነቶች ተቻችለው አብሮ ማደር እንዲችሉ። የተለያየ አስተሳሰብ ሊኖር ይችላል፣ የተለያየ ፍላጎት ሊኖር ይችላል። ዳስ ኦኬ። ግን አብሮ በሰላም መቀጠል ይችላሉ ወይ? ያለመድነው ባህላችን እሱ ነው። የ1960ዎቹ ያሁኑን ሁሉ እልቂት እኮ ያመጣው እኮ የአስተሳሰብ ልዩነቶችን አብሮ በሰላም አብሮ ማስተዳደር ስላልቻሉ፣ ልዩነቶችን ማስተዳደር አለመቻላችን። ለምሳሌ የሃይማኖት ልዩነት ችግር አይደለም፣ የብሔር ልዩነት ችግር አይደለም፣ የርዕዮተ ዓለም ልዩነት ችግር አይደለም። ችግር ላድርገው ካልክ ትችላለህ። ዋናው መሰረታዊው ነገር ግን በአንድ አዳራሽ ውስጥ ከአንድ ፓርቲ፣ ከአንድ የፖለቲካ ቡድን፣ ከአንድ ማህበረሰብ የመጡ ሰዎች የተለያየ ሀሳብ ሲይዙ ያ ሰዋዊ ባህሪ ነው። ምክንያቱም ሰው በተፈጥሮ ሁላችንም የራሳችን ጭንቅላት አለን። በኔና በወንድሜ ከአንድና ከአንድ አባት በተወለድ ነው በኔና በወንድሜ መካከል የሀሳብ የፍላጎት ልዩነት ይኖራል። ግን ያ ልዩነት ያገዳድለናል ወይ ነው? ያ ልዩነት አብሮ ማደግን አብሮ መኖርን ይከለክለናል ወይ ነው? ግን ቅድም ወደ አነሳሁት ነው የየራሳችንን የሆነ ሰርክል ስታብሊሽ አድርገን ሰው ልጅ እንደ ይሄ አንዳንዴ የሰው እኩይ ባህሪ አለ አይደለም? ሰውን እንደ አንድ ሸቀጥ የማያት በቃ ከአንድ ፋብሪካ እንደወጣ ሸቀጥ ሁሉም ነገር ተመሳሳይ አይደለንም። በቃ የተለያየን፣ የተለያየ አስተሳሰብ፣ የተለያየ ባህል፣ የተለያየ ታሪክ፣ የተለያየ የኑሮ ዘይቤ፣ የተለያየ ሃይማኖት፣ የተለያየ ማንነት፣ የተለያየ ቆዳ ቀለም ያለን ማህበረሰቦች ነን። ከዚህ እውነት ጋር መታረቅ አለብን። ይሄ ይዞት ከሚመጣ ማንኛውም ነገር ጋር መታረቅ አለብን። ለዛ ነው ብዙ ጊዜ ደግመን ደጋግመን የምንለው ከኔ ውጪ ሰው አለ ብለን እናስብ። በእያንዳንዱ ውሳኔዎቻችን ቪክቲም የሚሆን ተጠቃሚ ብቻ አይደለም፣ በውሳኔዎች ቪክቲም የሚሆን አለ።
ስለሱም ማሰብ ያስፈልጋል። ስለዚህ አይ ሁሉ ነገርማ ተመሳሳይ ቢሆን ኖሮ ለምን መግባባት ብለን የዚህን ያህል ሪሶርስ እናባክናለን? ለምን ይህን ሁሉ ሀብት እናባክናለን? ይሄ የደሃ ሀገር ሀብት እኮ ነው። ለምን ይሄ ሁሉ በሺዎች የሚቆጠር ህዝብ ለምን ይደክማል? ለምን ጊዜውን ያቃጥላል? የሚሰራው ስራ ስለሌለ ነው። ገበሬው እኮ ያዝመራ ወቅት ነው ማረሱን ጥሎ ነው የመጣው። ሀብት ንብረቱን ሜዳ ላይ በትኖ የመጣ ነጋዴ እኮ አለ። የየራሱ እኮ ኑሮ አለው። መግባባት ያስፈለገው ያልተግባባንባቸው ፖይንቶች ስላሉ ነው። ለመግባባት ደግሞ ሁሉም የየራሱን መናገር አለበት። ቅድም ዶክተር ሲያነሳው ለምሳሌ ሲመጣ የወከለው ህዝብ የሰጠው ተልእኮ አለ። እሱን ይናገራል፣ እሱን ለማስጠበቅ ይሞክራል። ከዛ ደግሞ የዶክተር ዮናስ ሐሳብ እኔን ሲገዛኝ እኔ ከማህበረሰብ ይዤ የመጣሁትን ነገር ገፍቶብኝ ወደ ዶክተር ዮናስ ጠጋስል የኔን ደግሞ ሐሳብ አመጣለሁ የራሴንም ደግሞ የዶክተር ሐሳብ ሲያሸንፍ ደግሞ እኔና ዶክተር ወደ አንድ ሳይድ ላይ እንመጣለን ማለት ነው። ምክክር እንደዛ ነው። ለምሳሌ ምንም ብንጮህ ከጦር መሳሪያው ድምጽ በላይ እንጮሃለን። ምንም ብንጮህ ምንም ቃላት ብንወራወር ከጥይቱ በላይ እንወራወራለን። መቼም ቃላት ተወራውሮ የደማ ሰው አይተዋል ዶክተር እዚህ አዳራሽ ውስጥ? በቃ እሱ ነው ለኔ የቆሰለ ሰው አይተናል። በቃ እሱ ነው ዋናው መሰረታዊው ነገር። ግን ይህንን ምክክር የሚያጣጥሉ ሰዎች በጦር መሳሪያ ችግር ይፈታል የሚሉ ሰዎች መሆናቸውን ስታስብ ነው የሚያሳዝነው። በጦር መሳሪያ የሚፈታ ችግር የለም። ያየነው በታሪካችን ውስጥ ለምሳሌ በጦር መሳሪያ መሰረተ ልማት ሲወድም ነው፣ ሲገነባ አላየንም። ውድ የሰው ልጅ ህይወት ሲቀጠፍ ነው ያየነው። አካል ሲጎል ነው ያየነው። ህፃናት አላስፈላጊ ሁኔታ ውስጥ ሲወድቁ ነው ያየነው በጦር መሳሪያ። በዚህ አዳራሽ ውስጥ ባለፉት 3 እና 4 ሳምንታት መቼም የቆሰለ የደማ የተፈነከተ አካል ጉዳት ያስተናገደ የህይወቱ የተቀጠፈ በመነጋገሩ ምክንያት ሊኖር አይችልም። ስለዚህ በምክክር ችግር ላትፈታ ትችላለህ፣ ግን ችግር አትፈጥርም። ችግር ግን አትፈጥርም። እያንዳንዷ ጥይት ከአፈሙዙ በወጣች ቁጥር ግን ችግር ትፈጥራለህ፣ ችግር ታወሳስባለህ። ምታርፈው መሰረተ ልማት ላይ ነው፣ ምታርፈው የሰው አካል ላይ ነው። እያንዳንዷ ጥይት ችግር ትፈጥራለች፣ እያንዳንዷ ቃል ግን ችግር ትፈታለች። እዚህ አዳራሽ ውስጥ ነው እስከማቀው ድረስ። ስለዚህ የማይፈቱ የሚመስሉ ችግሮች ልንነጋገርባቸው አንችልም ብለን አድበስብሰን ለማለፍ የምንሞክራቸው ችግሮች እዚህ አዳራሽ ውስጥ ይነጋገሩባቸዋል። ሊነጋገሩ አብረው ቁጭ ብለው ቡና ሊጠጡ አይችሉም የምንላቸው ሰዎች በየካፌው ላይ ቁጭ ብለው አብረው ቡና የሚጠጡበት ሁኔታ አለ። ሀሳቦች የሚሸረሸሩትም የሚንሸራሸሩትም በዚህ አይነት ሂደት ውስጥ ነው። አዳራሽ ውስጥ ብቻ አይደለም። ለምሳሌ የተለያየ ሀሳብ ያላቸው ሰዎች አዳራሽ ውስጥ ይሟገታሉ፣ ቡና ሲጠጡም ይሟገታሉ። ሀሳብ አንዱ የአንዱን ሀሳብ ይሸረሽራል፣ አንዱ የአንዱን ሀሳብ ያንሸራሽራል። በዚህ አይነት መንገድ ነው ወደ መግባባት ልንመጣ። መግባባት ሲባል ግን ቅድም ዶክተር ቦልድሊ አንደርላይን አድርጎ ያስቀመጠው መግባባት ማለት ወደ አንድ አይነት ፖይንት ላይ መምጣት አይደለም። በቃ ተመሳሳይ የሆነ አቋም መያዝ አይደለም። በቃ የኔና የዶክተር ሀሳብ በሰላማዊ መንገድ ሳይዋጋ ሳይገዳደል በረሃ ጫካ ሳያስፈልገው አብሮ ማደር ይችላል ወይ? ለህዝባችን ኦልተርኔቲቭ መሆን ይችላል ወይ? ከዛ ህዝባችን የዶክተር ሀሳብ የተሻለ ነው ሲል የዶክተርን ሀሳብ ኢምፓወር ያደርጋል፣ የኔን ደግሞ ጊዜ ይጠብቃል ማለት ነው። እንደዛ ነው ሀገር የሚገነባው። እኛ ትልቁ ችግር ያለመድነው መጀመሪያ ጥያቄ ላይ ስታነሳው እንደነበረ ያለመድነው ከህዝባችን ባህል የሆነውን ምክክር ፖለቲካችን መቅዳት አለመቻሉ ነው። እሱን ነው ያለመድነው ብዬ ነው ማስበው። በጣም ጥሩ አፉ ዶክተር የመጨረሻ ጥያቄ ላርገውና ይሄ እንግዲህ በታሪክ የገጠመን ወርቃማ እድል ነው። ቁጭ ብሎ መነጋገር ችግራችንን በአፈሙዝ ላንቃ በሚተፋው እሳት ሳይሆን በቃላት በንግግር በመመካከር መጻኢ ተስፋችንን አብረን እንኳል አብረን እንሳል ብለን ተነስተናልና ይህንን የታሪክ የፈጠረልንን እድልና አጋጣሚ እንዴት አድርገን እንጠቀመው? ይሄ ወርቃማ እድልስ እንዳያመልጠን ምን እናድርግ የሚለውን ሀሳብና አንሳና እንቋጨው። በጣም አመሰግናለሁ። የመጀመሪያው እና ትክክለኛው ቻይናዎች እንደሚሉት 1000 እርምጃም ይሁን 500,000 እርምጃም ይሁን በአንድ ይጀምራል። ነገር ግን ከመጀመሩ በፊት ወደ ትክክለኛ አቅጣጫ ዞር። መጀመሪያ አቅጣጫው ነው። መጀመሪያ ቅንነቱ፣ አስተሳሰባችንን ማይንድ ሴት የምንለው ሌላም
በተለይም ለ21ኛው ክፍለ ዘመን ለ22ኛው ክፍለ ዘመን የሚመጥን አስተሳሰብ ወደዛ እንምጣ ትልቁ ነገር። ምክንያቱም እስከ ዛሬ ድረስ በኢትዮጵያ ውስጥ በስፋት እያየን ያለ ነው የ21ኛው ክፍለ ዘመንን ችግር በ19ኛውና በድንጋይ ዳቦ ዘመን መንገድ ለመፍታት እየተሞከረ ነው ያለው። ወደ ምክክር መምጣት ማለት በእውነት ነው ወደ ስልጣኔ መምጣት ነው። ስለዚህ ይሄንን እንደ ዳይኖሶሮች ከዓለም ገጽ እርስ በርስ በመበላላት ከመጥፋት ይልቅ መነጋገሩ የብልሃት የስልጣኔ ቁንጮ ነው ብለን ማመን መቀበል ትልቁ ነገር። ሌሎቹን ተሞክሯል። ቅድም ወንድሜ አፈወርቅ እንዳለው ነው ከንግግሮች የተነሳ በእርግጥ አንዳንድ መልካም ያሉ ቃላቶች ካሉ እነዚያም ቢሆን በይቅርታ የሚታለፉ ምክንያቱም ቃል ይገላል፣ ቃል ይፈውሳል፣ ቃል ያድናል፣ ቃል ያቆስላል። ነገር ግን በቃላት ስለሆነ እንደገና ያን የቆሰለውን ቃል ማከም የሚቻለው እንደገና በቃል ነው። ስለዚህ ይህ የቃል ሕክምና ነው፣ የእውነት ፍለጋም ሂደት ነው። ስለዚህ ይሄንን በጣም እጅግ በጣም ደስ የምላችሁ በውጊያ ውስጥ በጥይቱ ቋንቋ ሲነጋገሩ የነበሩ ወንድሞቻችን በተለያዩ ጊዜያት በሚዲያ ስንጠራቸው መንገዱ ይሄ ነው፣ የሚያዋጣን ይሄ ነው፣ ያ ሀገራችን ማድማት ብቻ ሳይሆን የእኛንም የእድገት ደረጃንም ጭምር የሚያስተዛዝበን ስለሆነ ወደዚህ ኑ ብለናቸው ጥሪያችን አክብረው መጥተው ዛሬ እያቀረቡ ያለው ሀሳብ ራሱ እጅግ አስገራሚ ነው። ልክ እንደነሱ የሚያዋጣን ሰላም ነው ብለው የራስን አስተሳሰብ መጀመሪያ መቀየር፣ ሁልጊዜ ለዘላለም ዓለም የማሸነፊያ መንገድ መግደል ነው። የማሸነፊያ መንገድ ጡንቻ ነው፣ ጉልበት ነው። በማስል ብቻ ማሰብ ማቆም መቻል አለብን። ምክንያቱም ጊዜው መጥቷል። አንድ ሰው ሂጎ የሚባል ሰውዬ ከማንኛውም ኃይል ኃያሉ ጊዜው የደረሰለት ሀሳብ ነው ይለዋል። አሁን ጊዜው የመጣ የደረሰለት ሀሳብ ቢኖር ምክክር ነው። ስለዚህ ከጊዜው ጋር አብረው ካልዘመኑ እውነትን ነው ለራሳቸው ሰርቫይቫል እንደ ሰው ለመቀጠል ዳይኖሰሮች ክላይሜቶቹ መቋቋም አልቻሉ። ምክንያቱም አብሮ ከጊዜው ጋር መጓዝ ስላልቻሉ፣ ስለዚህም ከምድር ገጽ ጠፍተዋል። ይህ ምክክር የመኖርም ጥያቄ ነው። ልክ የሼክስፒር ስራዎች አንዱ ሃምሌት የሚባለው ሰውዬ ሲናገር ጥያቄው መሆን ወይም የመሆን ጥያቄ ነው ብለዋል። ቱ ቢ ኦር ኖት ቱ ቢ ዘ ኩዌስችን። እና አሁን ሰው መሆናችን መለኪያው አንዱ ሪሊ ችግሮቻችንን በንግግር መፍታት ነው። ስለዚህ ከዚህ ውጪ አሁንም እድል ላያጋጥመን ይችላል። ቅድም የ101 ዓመት ባለጸጋ አባት እዛው ሲናገሩ ቅድም ቆሞኛ ውስጥ በቀዳማዊ ኃይለ ሥላሴ ጊዜ ይህን ያህል በ1953 ወታደር ነበርኩ እንዲህ እያንዳንዱ ለሀገራቸው የተናገሩትን ሁሉ ሲናገሩ ነበረ። በመጨረሻም የሚያዋጣን እኔ እስካሁን በሕይወቴ አላየሁም ከ100 ዓመት በላይ እንዲሁ ሁሌ ስለምንነጋገር ይህን አርማ የሰጠው ሚስታቸው ናቸው። በዚህ ጊዜ ማወቅ ትችላላችሁ። እና በዘመናት ውስጥ ያልተገኘ እድል ይኸው በዚህ ዘመን ተገኝቷል። ያውም ቅድም ያልነው ከቋንቋ፣ ከማንነት፣ ከክልል ከሁሉ ቦታ መተን እንዲህ ከተለያዩ ሃይማኖቶች መተን እንዲህ መነጋገር በራሱ መሰልጠን ነው። ኢትዮጵያ ደስ ይበልሽ ብሎ ህዝቡን ሁሉ ሲያስጨበጭቡ ነበር። እኔ ዛሬም በእውነት ነው የምለው ወደ 21ኛው ክፍለ ዘመን እንደ ሰው ለመቀጠል እኛን የሚመጥን ኑሮ መኖር መቻል አለብን። ያውም ምክክር ነው። ምክክር የመኖር ወይም ያለመኖር ጥያቄም ጭምር ነው። ምክንያቱም እንደ ኒውተን ለእያንዳንዱ አክሽን እኩል የሆነ ተቃራኒ የሆነ ሪአክሽን ነው የሚኖረው። ያን እርስ በርስ መጠፋፋት ነው የሚኖረው። ስለዚህ ከመጠፋፋት ለመዳን እንደ ዳይኖሶር ከዓለም ገጽ ከመጥፋታችን በፊት ኑ እንመካከር። ኦልሬዲ ብዙዎቹ በትጥቅ ውጊያ ውስጥ ወይም ግጭት ውስጥ የነበሩ ወንድሞች መጥተው እየተነጋገሩ ያሉት። ስለዚህ አሁንም ይሄ መልካም ወርቃማው እድል እንዳያመልጣቸው ባለፈው ሐምሌ 8 ጥሪም ስናደርግ በሬኮርድ ውስጥ ነው ያለው። ዛሬም አልረፈደም። ዛሬም ቢመጡ ዛሬም አጀንዳዎቻቸውን ይዘው አሁንም በትግል ውስጥ ነን ብሎ የሚናገሩ ነገር ግን ግጭት ውስጥ ያሉ ቋንቋውን አስተውሉልኝ፣ በግጭት ውስጥ ያሉ ወንድሞቻችንን ከያሉበት በተለይም በተቃራኒ የቆሙ ከመንግስት አመለካከት ጋር ሊሆን ይችላል፣ ከአመራሩ ጋር ሊሆን ይችላል፣ ግን ከኢትዮጵያ ጋር ባይሆን መጥተው ይህንን እድል ተጠቃሚዎች ቢሆኑ ይህ አክብሮት ጥሪም ጭምር ለማቅረብ ነው። ምክንያቱም መመካከር መሰልጠን ነው። መመካከር አብሮ መኖር ነው። መመካከር አብሮ ማሸነፍ ነው።
አብሮ በሰላም መኖር ነው። እንደ ዳይኖሶር ከዓለም ገጽ አለመጥፋት ነው። ስለዚህ እባካችሁ ኑ፣ ቀኑ ዛሬ ነው። እንዲህ አይነት እድል ላይገኝ ይችላል ዳግም። እሱ ነው መሰለኝ። እጅግ በጣም አድርጌ አመሰግናለሁ እንግዶቼ። የተወደዳችሁና የተከበራችሁ ተመልካቾቻችን የዛሬው የሀገር ጉዳይ ዝግጅታችን የተከታተላችሁትን ይመስል ነበረ። ብስራት መለሰ ከመላ ስቱዲዮ ባለሙያዎች ጋር በመሆን አብሬያችሁ ቆየው። በያላችሁበት ሰናይ ጊዜ ይሆንላችሁ።